አቶ አምነን እንግዲህ ወደ ድርጅቱ ከተመለሰም በኋላ ድርጅቱ ውስጥ እንግዲህ በጣም ወሬ አመላላሽ እንዲሁም ደግሞ የድርጅቱን እያንዳንዱ ሚስጥራዊ ነገር ለሌላ ድርጅት እየወጣ የሚያመላልስ ሰው እንዳለ ተገንዝቧል። ነገር ግን እንዴት ማወቅ እችላለሁ? ይህ ሰው ማን እንደሆነ እንዴት አድርጌ ነው ልለየው የሚችለው? ለሌሎች የስራ ባልደረቦች ወሬ የሚያቀብል እንዲሁም ደግሞ ስለ ድርጅቱ እያንዳንዱ ነገር እና ከቤቴ ውስጥ የሚካሄደውን ችግር የሚያውቅ ሰው አለ በማለት እንግዲህ ተጠራጥሮ የድርጅቱን የቦርዱን አባላት እንግዲህ ሰብስቦ ሀሳብ እንዲሰጡትና እራሳቸውን እንዲፈትሹም አጭርና ግልጽ የሆነ ማሳሰቢያ ሰጥቷቸዋል። በዚህ መካከል ታዲያ እንግዲህ ቦርዶቹ እንዳለ ተሰብስበው አዳዲስ ናቸው እንግዲህ ዛሬ በድራማ ላይ የመጡት አብዛኛዎቹ ራስ ወዳድ የሆኑ እንዲሁም ደግሞ አምነንና ድርጅቱን ማፈላለስ የሚፈልጉ ናቸው። ለአምነን እንግዲህ ካየናቸው አንድም ሰው የሚጨነቅለት አላየንም። በእርግጥም ትንሽ የአቶ አምነን ጁሊየት እንግዲህ ጸሐፊዋ ነገሮችን ለማወቅ እንዲሁም ደግሞ የትኛው ነው እውነት የትኛው ነው ትክክል የሚለውን እና ማን ደግሞ ከሌላ ድርጅት ጋር ተመሳጥሮ እንደሚሰራ ያወቀችና እየጠረጠረች ይመስላል። ቢሆንም ግን ብትጠረጥር መረጃ ስለሌላት ለአቶ አምነን ይህ ሰው ነው እንደዚህ ድርጅቱና ነገሮችን እያበላሸብን ያለ በማለት እንግዲህ ለመናገር አልደፈረችም። ምክንያቱም አንድ የሚያስቸግረ ሰው አለ እንግዲህ የድርጅቱ አባል ሆኖ ጁሊየት የኔ መሆን አለብሽ የሚል ሀሳብ አለው። እወድሻለሁ እና እፈቅርሻለሁ የሚለው የፍቅር ጥያቄ ስለሚያቀርብላት ይህንን ነገር ደግሞ እሷ ስለማትፈልገው እምቢ ብትለውም ያ ሰው ተነግሮ የሚሰማ አይደለም። የእሱ ሀሳብ እንግዲህ ስራዋን በአግባቡ መከታተል እና አቶ አምነንን ማገዝ እንዲሁም ደግሞ ከአቶ አምነንም ትንሽ የፍቅር ስሜት ያላትም ይመስላል። በዚህ ሁኔታ ውስጥ ሆና ግን ስራውን ከመስራት ወደኋላ አላለችም። በሌላ በኩል ደግሞ ሜርሲ አሁን ላይ ወይዘሮ ዛህራን ማስፈራራት አለብኝ፣ ለተወሰነ ጊዜ ቢሆንም አፏን ዝም እንድትል ማድረግ አለብኝ ብላ ያሰበችው እቅድም አለ። እቅዷም በጀሪ በኩል እንዲሳካለት አድርጋለች። ጀሪን እንግዲህ እዚህ በፊት ስትሰራቸው የነበረውን ህገወጥ ስራዎቿን እያንዳንዱ ቀርጻ ይኸውልሽ ዛሬ ይህንን ማስረጃ ወይም ደግሞ ሪከርድ አድርጌ የማቀርብልሽ ዝም ብዬ ለሆነ ነገር አይደለም፣ የሆነ ነገር እንድትፈጽምልኝ እና እንድትሰሪልኝ ነው። ከስራዎች መካከል የምታደርጊያቸው አንዱ የመጀመሪያ ስራሽ እንግዲህ መጀመሪያ ዛህራ ስለኔ አንድ በጣም ከባድ የሆነ ሚስጥር አውቃለች፣ ስለዚህ ይህንን ሚስጥር እንድትደብቅ ንገሪያት ትላታለች ማለት ነው። በዚህም ምክንያት ጀሪ እኔ እንዴት አድርጌ ላስቆማት እችላለሁ? ደግሞ ያወቀችው ሚስጥርስ ምንድን ነው ብላ ብትጠይቃትም መናገር አልፈለገችም። ምክንያቱም ባለፈው ራሱ እንደዚህ ስትንቀለቀይ ነው እያንዳንዱ ነገሮች ሪከርድ የተደረግሽው። ስለዚህ ይህንን ሀሳብ አሁንም ቢሆን እየተቀለቀልሽ ሌላ ሚስጥር እናገራለሁ ወይም ደግሞ አወራለሁ ብትይ ሪከርድ ከመደረግሽ እና ቪዲዮ ከመቀረጽሽ ወደኋላ እንደማትይ እንግዲህ አስቢበት በማለት ነው የነገረቻት። እሷም እንግዲህ ጀሪ ይህንን ነገር ካሰማቻት በኋላ እውነትም ዝም ብል ይሻለኛል በማለት እንግዲህ ነገሩን ዝም ብላ ይዘዋለች ማለት ነው። ከዛም የተባለችውን ነገር ለመፈጸም ወደ ዛህራ ሄዳለች ማለት ነው። እንግዲህ ጀሪ ምንድን አደረገቻት? ዛህራ እባክሽ ቅበሪኝ ሙጥኝ ብላ ምክንያቱም አሁን ላይ ሜርሲ እያስፈራራችኝ ነው። ዛህራ ስለኔ ያወቀችው ነገር አለ። ይህንን ነገር ደግሞ አንቺ ዝም ካላልሽልኝ በእርግጠኝነት ልጄን ማጣለው፣ ባለቤቴን ማጣለው እና ያለ ባልም ያለ ልጅም ልኖር ነኝ። ስለዚህ ባክሽን በማለት ነው እንግዲህ የነገረቻት። ዛህራ እንደዛ ብላ ስትጠይቃት የሚገርማችሁ ነገር ለምን እንደዛ አልሽኝ? አንቺ ራሱ የደበቅሽው ነገር አለ ወይስ ምንድን ነው? ወይስ አንቺ ተባባሪ ነሽ በማለት ጠይቃት ነበረች። ጀሪ ግን እሷ ምንም አይነት ትብብር ውስጥ እንደሌለችበት ነው ያሳወቀቻት ማለት ነው። እንደዛም ሆኖ ግን እሺ ችግር የለውም በማለት ዝም ለማለት ለተወሰነ ጊዜ ያስባለች። ነገር ግን ከዚህ ጋር አምነን በዙሪያው ያሉት ሰዎች እንዳለ ጠላት ናቸው። እንግዲህ ቤሊን ያው በፍቅር ንጹህ ብትሆንም እንዲሁም ደግሞ አምነንን ታግዘዋለች ብለን ብናስብም ግን ደግሞ እሷ ምንም አይነት ነገር የምታደርግላት አይመስልም ማለት ነው። ምክንያቱም እሷ በቃ አሁን አምነን መጣ አልመጣ ምናምን ከዛ ውጭ የምትናገራቸው ነገሮች የሉም። ነገር ግን ለአምነን በጣም አንድ ተከራካሪና አስተዋይ ብልጥ የሆነ ሰው እንግዲህ ቢመጣለት ጥሩ ነው። ቃል በእርግጥ አስተዋይ ነው፣ ነገሮችን በጥንቃቄ የሚመረምር ሰው ነው። ግን ደግሞ ለራሱ ጥቅም ብቻ ነው እንግዲህ የሚውለው። አምነን ጓደኛም ቢሆንም እንዲሁም ደግሞ ከቦርዱ አባላት ውስጥ አምነን እሱን መርጦ እንዲሁም ደግሞ ቃል ያግዘኛል ብሎ ቢመርጠውም ግን ደግሞ እየሰራ አይደለም ያለ የሚሰጠውን ኃላፊነት የተሰጠውን እያንዳንዱ ነገር
እየተገበረ አይደለም ያለ ማለት ነው ቃል እና ቃልም የራሱን ሀሳብ እና ድርሻ ነው የሚያራምደው። ስለዚህ አምነን ብቻውን ያለ በዚህ መካከል ማን እንደሚያግዘው አይታወቅም። ግን ደግሞ በመጀመሪያ ችግሬን ለማወቅ መረዳት ያለብኝ ብሎ ያሰበው ነገር ምንድን ነው? ቀለበት ያሰረበት ፕሮግራም ላይ ማን እጅ ቆርጦ እንደላከለት መፈተሽ ይፈልጋል። ከዛ ይፈትሻል። ከዛ በተጨማሪ ደግሞ ሌላው ነገር ያሰበው ከቤትና ከዚህ ድርጅት ውስጥ ወሬ የሚያቀብል ሰው እንዳለ ነው። ስለዚህ ያ ወሬ የሚያቀብል ሰው ከተገለጠልኝ ለእኔ ነገሮቹ ቀላል ይሆናሉ። ጠላቴ በግልጥ ማን እንደሆነ ይገባኛል ብሎ ነው ያሰበው ማለት ነው። በዛም ምክንያት እንግዲህ ያው ልታግዘው የመጣችው ጁሊየት ነች። ስታፋጥጥ ነበር የቦርዱን አባልም ሰብስባ። እንዲሁም አንዲት አለች እንግዲህ ምግብ ካልበላች ምንም ነገር የማይሰራለት ማለት ነው። አዲስ የመጣችው እንግዲህ ድራማ ላይ በጣም አዳዲስ ሰዎች መጥተዋል። በእርግጥ እነዛ አዳዲስ ሰዎች እንግዲህ አሁን ድራማውን ሰብሰብ ቢያደርጉትም የቢሮው ሰዎች ወይም ደግሞ የድርጅቱ ሰዎች እና ስራቸውን የሚሰሩ በአግባቡ ስለሆኑ ከቤት ያሉት ለብቻ ከድርጅቱ ያሉት ደግሞ ለድርጅቱ ቢሆን እንግዲህ ያው ቀልቀል እንዳይልባቸው ጥሩ ነው ብዬ አስባለሁ። ብቻ ግን ሰው እያበዙ ነው ያሉት እንግዲህ ድሮች። ለምሳሌ ዛሬ እነ ሙስጠፋ አልታዩም፣ እነ ሲፈና አልታዩም ምናምን፣ እነ ሞርዚና ራሱ አልታዩም። እንግዲህ የት እንደገቡ አይታወቅም። ግን ያየናቸው ያው ጀሪ በብዛት ታይታለች፣ እንዲሁም ደግሞ ሜርሲም ታይታለች ለራሷ ስራ ስትል። ቤሊንም አንድ ጊዜ አይተናታል ማለት ነው። እና የሚገርማችሁ ነገር እንግዲህ ያው ዛህራ ሜርሲን በጣም አስፈራርታት ነበር። አሁን ጀሪን የላክሽቤ ለተወሰነ ጊዜ ዝም እንድል ነው አይደለም? ምናልባት አንድ ቀን እዚህ ቤት ማባረርሽ ይሆናል። ደግሞ እንደባለፈው ራሱን ለአምነን አቃጥረሽ እዚህ ቤት እንዳታባርሪ ስትላትም ነበረ። ሜርሲም ችግር የለውም አታስቢ በማለት በቃ እንደዚህ ሂጂና አናግሪልኝ ተደራድሪ ብዬ ብልካት የልብ የልብ ሰጣ መለሰች አይደል በማለት እንግዲህ በጣም ትናገራታለች። በዛም መካከል ዛህራን መበቀል ፈለገች እና ምንድን አደረገችው? ከምትጠጣው ውሃ ላይ መረዘቻት። ሞርዚናም ባለፈው መርዘዋት እንደነበረ ውሃው ላይ መረዘችው። ከዛ እንግዲህ እሷ ያሰበችው ዛህራ እንድትጠጣው እና ይህን በቃ ያወቀችው ሚስጥር እንድትረሰው ብላ ነበረ። ነገር ግን ያልታሰበ ነገር ነው የፈጠረባት እዛ ጋ ማለት ነው። ምክንያቱም ጀሪ ናት ሄዳ ውሃውን የጠጣችው። ጀሪ ደግሞ ዝም ብላ እንደ ህፃን ያደርጋታል አንዳንድ ጊዜ። በዛ ምክንያት ወደ ኪችን ስትሄድ ማንም አልነበረም እና ውሃ ደግሞ ጠምቷት ይሁን አይታወቅም ፊት ለፊቷ ነበረ። ስለዚህ ብድግ አድርጋ ገጠም ታደርገዋለች ውሃውን። በዛ ሰዓት ደግሞ እሷ ነፍሰ ጡር ናት። ይሄ ደግሞ እየጠጣችው ነገር በጣም ለነፍሰ ጡር አይመከርም። ስለዚህ እንግዲህ ልጇን አታለች ማለት ነው። ጀሪ በጣም የሚያሳዝን ነገር ነው የገጠማት። አምነንም እንግዲህ ከስራ ቆይቶ ወደ ቤት ሲመጣ ጀሪ ደም በደም ሆና ነው ያገኛት። በዛ ምክንያት ሁላቸውም እንግዲህ ተደናግጠው በጣም እየተጫጫሁ ነው የነበረ። ስለዚህ አምነን ከችግር ላይ ችግር እየገጠመው ነው ያለ ሰው ጠላቶቹን እንኳን ሊለያቸው አልቻለም። ዘመዴ ናቸው ወዳጄ ናቸው ያላቸው ራሱ ጠላት ይሆኑበታል። የድርጅቱ አባል ናቸው ያላቸው ሁሉ ጠላት ይሆኑበታል። እናም እንግዲህ የዛ ድርጅት ውስጥ ራሱ የሚሰሩት ሰዎች ግማሹ ድርጅት የእሱ እንዳልሆነ እና በጣም ትልቅ ክሳራ እንደገጠመውም ያውቃሉ። እና ደካማ ጎኑን ተጠቅመው እንግዲህ አምነንን ከድራማው ውጭ ሊያደርጉት እያሰቡ ነው ያሉት። ግን ደግሞ እንዴት ነው ይህን ነገር እንዴት ነው መወጣት ያለበት? አምነን ያሸንፋል ወይስ አያሸንፍም? በእርግጠኝነት አሁን ቤሊን ራሱ አይዞህ በቃ ሌላ አዲስ ቀን ነው ምናምን የምትለው። እናም እንግዲህ እሷ ግን ሁለት ልብ ሆናል። በልብ የምትወዳት ሴት ካለች እሷ ጋር ሁን፣ ግን ደግሞ ለማትፈልገው ሰው ስትል አብረህ እየሆንክ ነው ያለው የሚል ጥሩ ምክርም ሰጥተዋለች እና ፍቅሩን እንዲመለከት እያደረገችው ነበረ። ስለዚህ አሁን ልጁ ከወረደ በኋላ አምነን ከቤሊን ጋር ይቀጥላል ወይስ ደግሞ እንዴት ሊያደርግ ይችላል?